ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብርታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። በጎጃም በርካታ ቀጠናዎችን ያካለለ ውጊያ ዛሬም ሲቀጥል፣ በወለጋ ደግሞ ጦሩ እርስ በርስ ተዋግቷል። አመራሮች ጉዳት ማስተናገዳቸው ታውቋል። ጄኔራሉ የጦሩን መበተን ተከትሎ ትዕዛዝ ሰጥተዋል። ቀዳሚ የግንባር መረጃዎቻችን ናቸው። የሽመልስ አብዲሳ ጦር በይፋ ወደ አማራ ክልል ሊዘምት መሆኑ ተሰማ። ለዘመቻው ሽፋን የአፋር ክልል የጸጥታ መዋቅር በቅንጅታዊ ዘመቻ ይሳተፋል ተብሏል። ዘመቻው በሸዋ ቀጠናዎች ላይ ኢላማ ያደረገ መሆኑም ተመላክቷል። በዝርዝር ይደመጣል። ህወሓትን የሚያወግዝ የተቃውሞ ሰልፍ በአዲስ አበባ መጠራቱ ሲሰማ፣ ህወሓት በበኩሉ በዚህ ሰልፍ የሚገኝ የትግራይ ጠላት ነው የሚል ማስጠንቀቂያ ያዘለ መግለጫ አውጥቷል። በሌላ በኩል የራያ አማራ ተፈናቃዮች ለከፍተኛ ችግር መጋለጣቸውን ገልጸዋል። ስትራቴጂካዊ ድሎች የራቁት ዓለም አቀፉ ማህበረሰብ ፊቱን ያዞረበት የብልጽግናው አገዛዝ የጦር አጋር አርኤስኤፍ የሚደርሰው የጦር መሳሪያና የአቅርቦት ሰንሰለት በምርመራ ሪፖርት ተጋልጧል። የሮይተርስ የምርመራ ዘገባ ምን ይላል ስንል በጉዳዩ ላይ ሰፋ ያለ መረጃ ይዘናል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በጎጃም በርካታ ቀጠናዎችን ካካለለ ውጊያ ዛሬም ሲቀጥል፣ በወለጋ ደግሞ ጦሩ እርስ በርስ ተዋግቷል። አመራሮች ጉዳት ማስተናገዳቸው ታውቋል። በፋኖ ኃይሎችና በጋዙ ጦር መካከል የሚካሄዱ አውደ ውጊያዎች ዛሬም ተጠናክረው እንደቀጠሉ ነው። በተለይም በጎጃም ቀጠናዎች በርካታ አካባቢዎችን የሸፈነ ውጊያ ለሁለተኛ ቀን ሲካሄድ መዋሉን ከፋኖ ምንጮች ሰምተናል። እንደ ፋኖ ምንጮች መረጃ ለሁለተኛ ቀን ውጊያ የቀጠለባቸው አካባቢዎች በማቻከል በደጋ ዳሞት ቀጠናዎች ሲሆን፣ በእነዚህ አካባቢዎች ከፍተኛ ትንቅንቅ እየተደረገ መሆኑን ለጣና ዘጋቢ አረጋግጠዋል። በተለይም ደጋ ዳሞትን መልሶ ለመቆጣጠር ከቋሪት ወረዳ የተነሳው ያገዛዙ ጦር ወይቬይን ቀበሌ ላይ በፋኖ ኃይሎች የሞርተር እና የዲሽቃ ድብደባ መጠነ ሰፊ ኪሳራ ማስተናገዱ ነው የተገለጸው። በዚህ አውደ ውጊያ በተለይም ከእኩለ ቀን በኋላ ውጊያው ወደ ጨበጣ ተቀይሮ የፋኖ ኃይሎች ቁጥሩ በውል ያልተገለጸ ሰብአዊ ምርኮ እንደቀናቸው በግንባር መረጃው ላይ ተመላክቷል። ዛሬ ሐምሌ 9 ቀን 2018 ዓ.ም በጎጃም ቀጠና ተጨማሪ ውጊያ ከተካሄደባቸው ቦታዎች አንዱ ማቻከል ወረዳ ደብረ ቀለም የተባለ ቦታ ሲሆን ውጊያው በሌሊት የተጀመረ መሆኑን ሰምተናል። ሆኖም በዚህ አውደ ውጊያ የተመዘገበው ዝርዝር የጉዳት መጠን ዜና እስከተጠናቀረበት ሰዓት ድረስ ይፋ አልሆነም። ውጊያዎች ቀጥለዋል የሚሉት የፋኖ የመረጃ ምንጮች በደጋ ዳሞት ቀጠና ዛሬም ለሁለተኛ ቀን የቀጠለ መጠነ ሰፊ ወታደራዊ ስምሪት አለ ብለዋል። ከጅጋ ወደ ቋሪት፣ ከቋሪት ወደ ደጋ ዳሞት አዳዲስ የውጊያ ግንባሮች መከፈቱን፣ ውጊያው በከባድ መሳሪያዎች ጭምር የታጀበ መሆኑንም የመረጃው ምንጮች አክለው ገልጸዋል። በተመሳሳይ ከደጋ ዳሞት ወደ ጮቄ በሚወስደው መንገድ የከባድ መሳሪያ ተኩስ ሲሰማ መዋሉንም፣ በእነዚህ አካባቢዎች ያልተለመደ የስልክ ኔትወርክ መቆራረጥ ማጋጠሙን ሰምተናል። ከቋሪት ወደ ደንበጫ በሚወስደው መንገድም በመድፍ የታጀበ ውጊያ ሲካሄድ መዋሉን፣ ሆኖም ግን ዝርዝር የጉዳት መጠን መረጃዎች ይፋ እንዳልሆኑ ተገልጿል። የፋኖ ምንጮች እንደጠቆሙት ምናልባትም ዛሬ ሐምሌ 9 ቀን ለሐምሌ 10 የሌሊት አጥቢያ በኮማንዶ የታጀበ ዘመቻ ሊኖር እንደሚችል ገልጸው ያገዛዙን ጦር በመጣበት ቋንቋ ለማስተናገድ አስፈላጊው ዝግጅት መደረጉን አክለዋል። ይህ በእንዲህ እንዳለ በምስራቅ ወለጋ ዞን ኪረም ወረዳ በሚገኝ አንድ የመከላከያ ካምፕ ውስጥ በተቀሰቀሰ የእርስ በርስ ግጭት አመራሮችን ጨምሮ መሰረታዊ ወታደሮች ጉዳት ማስተናገዳቸው ተሰምቷል። እንደ አካባቢው ምንጮች መረጃ በምስራቅ ወለጋ ኪረም ወረዳ በሚገኘው የማዕከላዊ እዝ አንድ ወታደራዊ ካምፕ ውስጥ ከዘመቻ ስምሪት ጋር በተያያዘ የሰራዊቱ አባላት ሁለት ታዋጊ አመራሮች ላይ ተኩስ በመክፈት በግቢው ውስጥ እርምጃ መውሰዳቸውን ተከትሎ የእርስ በርስ ግጭት ተፈጥሯል። በዚህ ግጭት በትንሹ 9 ሰዎች ጉዳት እንዳስተናገዱ ነው ምንጮች የጠቆሙት። ልዩ ስሙ ባጀን ተብሎ በሚጠራው ስፍራ በተከሰተው የእርስ በርስ ግጭት ለሰዓታት የዘለቀ ውጊያ መካሄዱ ነው የታወቀው። የሰራዊቱን የእርስ በርስ ግጭት ተከትሎ በካምፕ ውስጥ የነበረው ያገዛዙ ጦር እንደተበተነ ነው የታወቀው። በማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ ትዕዛዝ ሰጭነት ከወታደራዊ ካምፑ የተበተነውን ያገዛዙን ጦር ለመሰብሰብ ዛሬ ሐምሌ 9 ቀን ከሰዓት በኋላ ተጨማሪ ጦር ወደ አካባቢው መላኩን የጣና ምንጮች አክለው ገልጸዋል። የሽመልስ አብዲሳ ጦር በይፋ ወደ አማራ ክልል ሊዘምት መሆኑ ተሰማ። ለዘመቻው ሽፋን የአፋር ክልል የጸጥታ መዋቅር በቅንጅታዊ ዘመቻው ይሳተፋል ተብሏል። ዘመቻው በሸዋ ቀጠናዎች ላይ ኢላማ ያደረገ መሆኑም ተመላክቷል። በሽመልስ አብዲሳ የሚመራው ኦሮሚያ ክልላዊ የጸጥታ ኃይሉን ከፌዴራል የጸጥታ ኃይሎች ትይዩ በህግ ማስከበር ሽፋን ወደ አማራ ክልል ቀጠናዎች ሊያስገባ መሆኑ ተሰምቷል። የክልሉ ፖሊስ አዛዥ ጄኔራል
ደሪባ መኮንን የክልሉ ፖሊስ ከአፋር ከፌዴራል ፖሊስ እና ከመከላከያ ሰራዊት ጋር በመቀናጀት በኦሮሚያና አፋር አዋሳኝ አካባቢዎች በሚንቀሳቀሱ ታጣቂዎች ባላቸው ኃይሎች ላይ የተጠናከረ ወታደራዊ ዘመቻ ለማካሄድ መስማማቱን ዛሬ ሐምሌ 9 ቀን በይፋ አስታውቀዋል። ጀነራሉ ይህንን የገለጹት የጸጥታ ኃይሎቹ የቀጠናውን ደህንነት አስመልክቶ በጋራ ካደረጉት ውይይት በኋላ እንደሆነ ተመላክቷል። ጀነራሉ በጉዳዩ ላይ በሰጡት ማብራሪያ ሸኔ ተብሎ የሚጠራው የኦሮሞ ነጻነት ሰራዊትና የፋኖ ኃይሎች የዘመቻው ዋነኛ ኢላማዎች ናቸው። ጀነራሉ በሰጡት መግለጫ የኦነግ ታጣቂ ኃይሎች እንደ ማጀቢያ ቢጠቀሟቸውም ዋነኛው ኢላማቸው ግን የፋኖ ኃይሎች መሆናቸው ይታወቃል። በጀነራሉ ገለጻ ታጣቂዎቹ በድንበር አካባቢዎች ተጠልለዋል በሚል የሁለቱ ክልሎች ጸጥታ ኃይሎች የክልሉን ወሰን ሳይገድባቸው ድንበር ተሻግረው እርምጃ ለመውሰድ ከስምምነት ደርሰዋል። ይህ ድንበር የለሽ የተባለ የጋራ ዘመቻ በተለይ በከሰም ኮሎና አዋሽ 7 አካባቢዎች ያተኩራል ነው የተባለው። አዛዡ አክለውም ታጣቂዎቹን በሎጂስቲክስ በመሳሪያና በስንቅ ይደግፋሉ የተባሉ አካላትን ከህብረተሰቡ ነጥሎ ያለ ምህረት እርምጃ የመውሰድ ስራ መጀመሩን ጠቅሰዋል። ይህም የፋኖ የድጋፍ መሰረት ነው የሚባለውን የአማራ አርሶ አደር በተለይም በሸዋ ቀጠና ያለውን ንጹሃን ኢላማ ያደረገ ዘመቻ ለመምራት ያስቀመጡት ምክንያት ሆኖ ታይቷል። በተለይም በምንጃር ከሰም ቀጠና የሚኖረው የአማራ ህዝብ በተጨማሪም በናዝሬት ዙሪያ የሚገኘው ሸዋ አማራ የዚህ ዘመቻ ኢላማ ሊሆን እንደሚችል አውቆ ራሱን እንዲጠብቅ ተጠቁሟል። እንደ ሆዲድ ብልጽግና ክልላዊ የጸጥታ መዋቅር መከራከሪያ ይህ ዘመቻ የሀገሪቱን ዋነኛ የኢኮኖሚ መስመሮች የባቡር ሀዲዶችና እንደ አዋሽ ድልድይ ያሉ መሰረተ ልማቶችን ከጥቃት ለመጠበቅም ያለመ ነው ቢባልም የፋኖ ኃይሎች ውጊያ ከክልሉ መውጣትን ተከትሎ የፈጠረው ድንጋጤ ያስከተለው ዘመቻ እንደሆነ ይታወቃል። በዚህ ዘመቻ ለማስመሰል ያህል የአፋር የጸጥታ ኃይል ይሳተፋል ቢባልም ዘመቻው በዋናነት በፌዴራልም ሆነ በክልል ደረጃ በሆዲድ ብልጽግና የደህንነትና ወታደራዊ አመራሮች እንደሚመራ ነው የታወቀው። አገዛዙ በአማራና በኦሮሚያ ክልል የሚገኙ ከ100 ሺህ በላይ የሚሊሻ የፖሊስና የአድማ ብተና አባላት ጊዜያዊ ወታደራዊ ስልጣናቸውን ለአጭር ጊዜ ወስደው በፌዴራል የጸጥታ መዋቅር ስር ተጠርንፈው ወደ ግንባር እንዲዘምቱ ማዘዙን ከሰሞኑ መዘገባችን ይታወሳል። ይህ መጠነ ሰፊ ምልመላና ወታደራዊ ስምሪት በኦሮሚያ ክልል ከሚገኙ ወረዳዎች ውስጥ ከ63 ሺህ በላይ የሚሊሻና የአድማ ብተና የፖሊስ አባላት ተመልምሎ በመከላከያ መለዮ ወደ ግንባር እንዲዘምት እቅድ መያዙን ያሁኑ በነ ጀነራል ደሪባ መኮንን የሚመራው ዘመቻ የዚሁ ዘመቻ አካል ሳይሆን እንዳልቀረበ ወታደራዊ መረጃው ላይ ተመላክቷል። ህወሓትን የሚያወግዝ የተቃውሞ ሰልፍ በአዲስ አበባ መጠራቱ ሲሰማ ህወሓት በበኩሉ በዚህ ሰልፍ የሚገኝ የትግራይ ጠላት ነው የሚል ማስጠንቀቂያ ያዘለ መግለጫ አውጥቷል። በሌላ በኩል የራያ አማራ ተፈናቃዮች ለከፍተኛ ችግር መጋለጣቸውን ገልጸዋል። ህወሓትና ብልጽግና ወደ ሙሉ ግንባር ውጊያ ለመግባት ጫፍ ላይ በደረሱበት በዚህ ጊዜ በአዲስ አበባ ከተማ በነ ሌተናል ጀነራል ጻድቃን ገብረተንሳይ አስተባባሪነት ህወሓትን የሚያወግዝ የተቃውሞ ሰልፍ መጠራቱ ታውቋል። የፊታችን ቅዳሜ ሐምሌ 11 ቀን በህወሓት ላይ እርምጃ እንዲወሰድ የሚጠይቅ ሰልፍ በአዲስ አበባ መስቀል አደባባይ ይደረጋል ያሉት የመረጃው ምንጮች በሰልፉ ላይ የሚገኙት የትግራይ ተወላጆች እንደሆኑ ገልጸዋል። የሰልፉ አስተባባሪዎች በበኩላቸው የሰልፉ ዋና ዓላማ ህወሓት በትግራይ እያደረገ ያለውን የግዳጅ ወታደራዊ አፈሳ መቃወም፣ ለታሰሩ እናቶች ድምጽ መሆን፣ የፌዴራል መንግስት የበኩሉን ኃላፊነት እንዲወጣ መጠየቅ እንደሆነ ተናግረዋል። ተጨማሪ የመረጃ ምንጮች እንዳረጋገጡት ሰልፉን ከብልጽግና ጋር በመሆን ያዘጋጀው በሌተናል ጀነራል ጻድቃን ገብረተንሳይ የሚመራው የትግራይ ሰላምና የለውጥ ምክር ቤት ነው። በዚህ ሰልፍ ህወሓትን ከማወገዝ ባሻገር የአማራ ታሪካዊ ርስት የሆኑትን ወልቃይት ጠገዴና ጠለምትን ምዕራብ ትግራይ በሚል ሽፋን የትግራይ ግዛት አካል ናቸው የሚል መልእክቶችና ቅስቀሳዎችን ለማድረግ እንደታሰበ ከዚህ አጀንዳ ጀርባም እነ ሌተናል ጀነራል ጻድቃን ገብረተንሳይና ጌታቸው ረዳ እጃቸው እንዳለበት ተጠቁሟል። የአዲስ አበባ ምንጮቻችን እንደሚሉት በብልጽግና ይሁንታ በአዲስ አበባ ከተማ በሚካሄደው ሰልፍ በአዲስ አበባ የሚገኙ የትግራይ ተወላጆች በሰልፉ ላይ እንዲገኙ በትስስር እየተሰራ ነው። በአዲስ አበባ ከተማ የሚካሄደው ሰልፍ ጦርነቱን ከማስቀረት ይልቅ ሊያባብሰው እንደሚችል በስጋት የሚጠቁሙ የጉዳዩ ተንታኞች በበኩላቸው ህወሓት በዛሬው ዕለት ያወጣውን የማስጠንቀቂያ መግለጫ ያነሳሉ። ህወሓት በአዲስ አበባ የተጠራውን ሰልፍ በመቃወም ለአዘጋጆቹ ማስጠንቀቂያ በሰጠበት መግለጫው ላይ እንዳመላክተው ሰልፉን ያዘጋጁት የስርዓቱ ተላላኪ ሲል የጠራቸው የትግራይ ተወላጆች መሆናቸውን ገልጿል። በሚቀጥለው ቅዳሜ የትግራይ ተወላጆች በአዲስ አበባ ሰላማዊ ሰልፍ መጥራታቸውን መዘገባችን ይታወቃል። የተጠራውን ሰልፍ ተከትሎ ህወሓት ማስጠንቀቂያ አዘል መግለጫ በኮሚኒኬሽን ቢሮ በኩል አውጥቷል። ይህን ሰልፍም የትግራይ ህዝብን ብሔራዊ ጥቅምና ፍትሃዊ ትግል ያነጣጠረ ሰልፍ ለማካሄድ ደረት እየመቱ ነው ሲል አውግዟል።
አክሎም ይህ ሰልፍ የብልጽግና መንግስት ያቀደውን ጥቃት የሚደግፍ ነው በማለት ኮንኗል። ይህ ክስ በቀጣይ ሊጀመር ለሚችለው የሙሉ ግንባር ውጊያ ቅድመ ሁኔታ ምክንያት ሆኖ ሊያገለግል እንደሚችል የሚጠቁሙት የጉዳዩ ተንታኞች በሁለቱም ኃይሎች በኩል ለጦርነቱ አስቻይ ሁኔታዎች እየተፈጠሩ መሆኑን ያነሳሉ። እንደ ትግራይ ህዝብና መንግስት በዚህ በብሔራዊ ጥቅማችንና በፍትሃዊ ትግላችን ላይ በታለመው ሰልፍ አስተባባሪና ተሳታፊ የሆኑ አካላትም 2-3 ጊዜ እንዲያስቡበትና ከዚህ ነውረኛ ተግባር እንዲቆጠቡ እንጠይቃለን የሚል ማስጠንቀቂያ የሰጠው ህወሓት ብሔራዊ ጥቅማችን የሚለው የአማራ ታሪካዊ ርስቶችን መልሶ መውረር እንደሆነ ይታወቃል። ህወሓት የጠራውን ሰልፍ በብሔራዊ ጥቅማችን ላይ ያነጣጠረ ነው ቢልም የሰልፉ አስተባባሪ የሆኑት እነ ሌተናል ጀነራል ጻድቃን ገብረተንሳይ በበኩላቸው እንደ ራያ፣ ወልቃይት፣ ጠገዴና ጠለምት ያሉ የአማራ ታሪካዊ ርስቶች የትግራይ ናቸው የሚል ከህወሓት የተቀዳ የጋራ እምነት እንዳላቸው ይታወቃል። ይህ በእንዲህ እንዳለ የራያ አማራዎች በህወሓት ኃይሎች ከቀያቸው መፈናቀላቸውን ተከትሎ ለከፍተኛ ሰብአዊ ቀውስ መዳረጋቸውን ገልጸዋል። የራያ አማራዎች እንደሚሉት የብልጽግናው አጋዝ የራያ ኮማንድ ፖስትን አፍርሶ ራያ አላማጣ ከተማን ለቆ ከወጣ ጊዜ ጀምሮ በራያ እና አካባቢው ይኖሩ የነበሩ በ10 ሺዎች የሚቆጠሩ የአማራ ተወላጆች ወደ ራያ ቆቦ ተፈናቅለው ላለፉት 7 ወራት በችግር ላይ ይገኛሉ። ከጥር 20 ቀን 2018 ጀምሮ ላለፉት 7 ወራት በከፍተኛ ሰብአዊ ቀውስ ላይ እንደሚገኙ የገለጹት ተፈናቃዮቹ መንግስት ሊሰማን አልፈቀደም ብለዋል። ያክል ብር አምጣ እያሉ ቤት ለቤት ስብሰባ አውጣ ትባላለህ፣ አንተ ካልወጣ ዝቅተኛው 1000 እስከ 5000 እየቀጡ ህዝቡን እያሸማቀቁት ነው ያሉት። አሁን ወጣቱ እንዳለ እዛ ህፃናት ብለን ተሰናቸው ወጣ ነው ወደ ጦርነት ትገባላችሁ ተብሎ በበረሃም ፊትለስ በመኪናም ቀድሞ የመጣለ አሁንም እየመጡ ወጣቱ አሁን እየተፈናቀለ ነው ያለው እንዳለ በየበረንዳው ነው ያለው። አጋዥ ደግሞ ያው መጀመሪያ አካባቢ ተወሰነ እንደ አመልድም የተወሰኑ ኤንጂኦዎች መጥተው ነበር ለጊዜው ማስታገሻ የሚሆን ነገር ሰጥቶ ከዛ በኋላ ጠፉ። አሁን ወጣቱ ያለን ሸር እያረክ በየቤተክርስቲያኑ በየበረንዳው ነው የሚያዝ ቦታ ስለሌለም በአሁኑ ሰዓት ጦርነትን በመሸሽ ካላማጣ ከተማ ራያ ባላ፣ ራያ አላማጣ፣ ኮረምና ዛታና ኦፍላ ወረዳዎች የተፈናቀሉ አማራዎች ቁጥር ከ60 ሺህ በላይ ሆኗል የሚሉት የአካባቢው ምንጮች ተፈናቃዮቹ በአብዛኛው በቆቦ ከተማ ከማህበረሰቡ ጋር ተጠልለው እንደሚገኙ በተጨማሪም ወደ ዋግ ህምራ አካባቢዎች እየሸሹ እንዳሉም ገልጸዋል። የራያ አላማጣና አካባቢው ህዝብ ለረጅም ጊዜ በቆየው የአማራ ማንነት ጥያቄ ምክንያት በተደጋጋሚ ለግጭትና መፈናቀል ሲጋለጥ ቆይቷል። በተለይም ያጋዙ ኮማንድ ፖስት ጠቅልሎ ከወጣ በኋላ ላለፉት 7 ወራት በከፋ መከራ ውስጥ ያለው የራያ አማራ ህዝብ ጦርነትን ቢሸሽም ችግሩ ተከትሎታል። በዋነኝነት በቆቦ ወልዲያና ሌሎች አካባቢዎች መዳረሻቸውን ያደረጉ ተፈናቃዮች በዘመድ ቤት፣ በቤተ እምነቶችና በረንዳ ላይ ጭምር እንደተጠለሉ ይናገራሉ። በየዕለቱ ካላማጣ ከተማ፣ ራያ አላማጣ፣ ኮረም፣ ዛታ ወረዳዎች የተፈናቀሉ ሰዎች ወደ ቆቦ ከተማ እየገቡ መሆናቸውም ታውቋል። በቆቦ ከተማ ብቻ 32000 የሚደርሱ ተፈናቃዮች ይገኛሉ። ከማህበረሰቡ ጋር ተቀላቅለው ከባዱን ጊዜ እያሳለፉ የሚገኙት ተፈናቃዮች ከ60 ሺህ እስከ 70 ሺህ ይደርሳሉ። አብዛኛው ተፈናቃይ በግብርና ስራ የሚተዳደር በመሆኑ የዕለት ገቢ ስለሌለው በተፈናቀሉበት ቆቦ በሰቆቃ ላይ እንደሚገኙ ከተፈናቃዮች አንደበት ሰምተናል። ለብልጽግናው አጋዚ የጦር አጋር የሚደርሰው የጦር መሳሪያና የአቅርቦት ሰንሰለት በምርመራ ሪፖርት ተጋለጠ። የሮይተርስ የምርመራ ዘገባ ሐምሌ 8 ቀን ይፋ ባደረገው መረጃ እንደተመላከተው የብልጽግናው አጋዚ የጦር አጋር የሆነው የሱዳኑ ፈጥኖ ደራሽ ኃይል ከውጭ ሀገራት የሚገባለት የጦር መሳሪያና የአቅርቦት ሰንሰለት ላይ የአሜሪካ ኩባንያዎች ጭምር ይሳተፋሉ። የቀድሞ የአሜሪካ ጦር ልዩ ኃይል አባልና የረጅም ጊዜ የመንግስት ኮንትራክተር በሆኑ ግለሰብ ቁጥጥር ስር ያሉ ኩባንያዎች የሚያንቀሳቅሷቸው አውሮፕላኖች በሱዳን እየተካሄደ ላለው አውዳሚ ጦርነት የነዳጅ እና የጦር መሳሪያ አቅርቦትን ለሱዳን ፈጥኖ ደራሽ ኃይል RSF ለማቅረብ ጥቅም ላይ መዋላቸውን ሮይተርስ በምርመራ ዘገባው ላይ አጋልጧል። ይህ አዲስ ግኝት በሱዳን እየተካሄደ ያለውን የውክልና ጦርነት እያስቀጠሉ ያሉ ዓለም አቀፍ የሎጂስቲክስና የፋይናንስ መረቦችን ከሚያጋልጡ የምርመራ ዘገባዎች መካከል አንዱ ነው ተብሏል። ሐምሌ 8 ቀን የወጣው ይህ የምርመራ ዘገባ መቀመጫነቱን ሲንጋፖር ያደረገው ሴንትራል ኤዥያ ዲፓርትመንት ግሩፕ ኃላፊ ስቲቨን ሻውሊ በሚመሩ ኩባንያዎች አማካኝነት ቢያንስ 3 ያረጁ የቦይንግ አውሮፕላኖች በቻድ፣ ሊቢያ፣ ሶማሌና በአርኤስኤፍ ቁጥጥር ስር በሆነው የሱዳን ዳርፉር ክልል መካከል የሎጂስቲክስ በረራዎችን ማድረጋቸውን አመላክቷል። እንደ ምርመራው ዘገባ 1 የቦይንግ 737 እና 2 የቦይንግ 727 አውሮፕላኖች በቻድ ዋና ከተማ ንጃሜና፣ በደቡብ ምስራቅ ሊቢያ ኩፍራ እና በሶማሊያ ቦሳሶ ከተሞች እና በደቡብ ዳርፉር የአርኤስኤፍ ዋና የሎጂስቲክስ ማዕከል በሆነችው ኒያላ መካከል በረራዎችን ሲያደርጉ መቆየታቸው ተገልጿል። የዜና ወኪሉ የመረመራቸው የበረራ መዛግብት፣ የሳተላይት ምስሎች እና የአቪዬሽን መረጃዎች በአርኤስኤፍ ቁጥጥር ስር ባሉ
የአየር ማረፊያዎች ላይ ቢያንስ 16 ያክል አውሮፕላኖች ማረፋቸውን አመላክተዋል። ሮይተርስ የጠቀሳቸው የተባበሩት መንግስታት ድርጅት ባለሙያዎችና ወታደራዊ ተንታኞች እንደገለጹት ይህ የአየር መተላለፊያ መስመር ለአርኤስኤፍ ወታደራዊ እንቅስቃሴዎች ድጋፍ የሆኑትን ነዳጅ፣ የሰው ኃይል፣ የጦር መሳሪያና ሌሎች ወታደራዊ አቅርቦቶችን ለማጓጓዝ ከፍተኛ አስተዋጽኦ አበርክቷል። ይህም በመጨረሻ እንደ አውሮፓ አቆጣጠር በጥቅምት 2025 በቡድኑ ቁጥጥር ስር የዋለችውን የአልፋሽር ከተማን ለመክበብ የተደረገውን የ18 ወራት ከበባ ያጠቃልላል። በተጨማሪም ሪፖርቱ በግንቦት 2025 የተፈጸመውን አንድ ክስተት በዝርዝር ያቀረበ ሲሆን በሻውሊስ ባለቤትነት በተባበሩት አረብ ኤሚሬቶች የተመዘገበው አክሲደንታል ሰፖርት ሰርቪስ በተባለው ኩባንያ የተቀጠሩ የበረራ አባላት ያንቀሳቀሱት የነበረ ቦይንግ 737 አውሮፕላን የሱዳን ጦር ኃይሎች በኒያላ አውሮፕላን ማረፊያ ላይ በፈጸሙት የአየር ድብደባ መውደሙ ተገልጿል። አውሮፕላኑ 51 የሚጠጉ የአርኤስኤፍ ታጣቂዎችን ጨምሮ ወደ 54 የሚጠጉ ሰዎችን አሳፍሮ እንደነበርና አብዛኞቹም በዚሁ ጥቃት መገደላቸውም ተገልጿል። እንደ የምርመራው ዘገባ ከሆነ የአውሮፕላኑ የበረራ አባላት ከሻውሊስ ኩባንያ ጋር በውል ስምምነት የሚሰሩ አንድ ደቡብ ሱዳናዊ አብራሪና አንድ ፔሩዊ የአውሮፕላን መሐንዲስን ያካተቱ ነበሩ። ይህ ጥቃት ጦርነቱ በከፍተኛ ሁኔታ መባባስን ያመላከተ ክስተት የነበረ ሲሆን ይህም አርኤስኤፍ በፖርት ሱዳን ላይ ካካሄደው የድሮን ጥቃትና ካርቱም ከተባበሩት አረብ ኤሚሬቶች ጋር የነበራትን የዲፕሎማሲ ግንኙነት ለማቋረጥ ከወሰነችው ውሳኔ ቀደም ብሎ የተፈጸመ ነው። ይህ አዲስ ግኝት ማዕቀቦች ቢጣሉም የብልጽግናውን አገዛዝ ጨምሮ አርኤስኤፍን የሚደግፉ ሰፊ ድንበር ተሻጋሪ ዓለም አቀፍ የፋይናንስና የሎጂስቲክስ መረቦች መኖራቸውን ባመላከቱትና ባለፉት ጥቂት ወራት ውስጥ በወጡት ተከታታይ ዓለም አቀፍ የምርመራ ዘገባዎች ላይ ተጨማሪ የማረጋገጫ ግብዓት ነው። ባለፈው ሚያዝያ ወር ዘ ሴንቱሪ በተባለው ተቋም የተካሄደ ምርመራ በዱባይ ከከፍተኛ የአርኤስኤፍ አመራሮችና ከቅርብ ዘመዶቻቸው ጋር የተገናኘ 24 ሚሊዮን ዶላር የሚያወጣ የሪል ስቴት ንብረት ይዞታ ማጋለጡ ይታወሳል። ሪፖርቱ እንደሚያመላክተው ከ20 በላይ የቅንጦት ቪላዎች፣ አፓርታማዎችና የቢሮ ቦታዎች በቤተሰብ አባላት ማዕቀብ በተጣለባቸው ግለሰቦችና ሂሜቲ በመባል ከሚታወቁት የአርኤስኤፍ መሪ መሐመድ ሐምዳን ዳገሎ እንዲሁም ከወንድሞቻቸው ከአብደል ራሂምና አልጎኒ ዳገሎ ጋር ግንኙነት ባላቸው ተባባሪ አካላት መረብ አማካኝነት በባለቤትነት የተያዙ ናቸው። ይህ የቅርብ ጊዜ ምርመራ የተባበሩት አረብ ኤሚሬቶች የአርኤስኤፍን ኃይል ለመደገፍ የኮሎምቢያ የግል ወታደራዊ ኮንትራክተሮች እንዲሰማሩ አመቻችታለች ሲል ባለፈው ግንቦት ወር በተጨማሪም በዚህ ዓመት የካቲት ወር ላይ ሮይተርስ ያደረገው ሌላ ሪፖርት የብልጽግናው አገዛዝ በጀነራል መሐመድ ሐምዳን ዳገሎ ለሚመራው የአርኤስኤፍ ተፋላሚ ኃይሎች የማሰልጠኛ ተቋም መገንባቱን ማጋለጡ ይታወሳል። የብልጽግና ባለስልጣናት ይህን ለመሰለው በመረጃና በማስረጃ ተደግፎ ለወጣ የምርመራ ዘገባ የሰጠው ምላሽ የለም። አርኤስኤፍ እና በርካታ የቡድኑ አዛዦች እንዲሁም ደጋፊዎች ተፈጽሟል የተባለውን የዘር ማጥፋት ወንጀልን ጨምሮ በጭካኔ ድርጊቶችና ለታጣቂ ቡድኑ የጦር መሳሪያ፣ የሰው ኃይልና የሎጂስቲክስ ድጋፍ በማቅረባቸው ምክንያት በአሜሪካ፣ በአውሮፓ ህብረት፣ በእንግሊዝና በተባበሩት መንግስታት ድርጅት ማዕቀቦች ተጥሎባቸዋል። ባለፈው ሰኔ ወር የዓለም አቀፉ የሰብአዊ መብቶችና የህግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ወቅት የተፈጸሙ የጭካኔ ወንጀሎችን በማመቻቸት ረገድ አላቸው ተብሎ በሚጠረጠረው ሚና ላይ የብልጽግና ባለስልጣናትን ጨምሮ የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፍ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ መጠየቃቸው ይታወሳል። ለአርኤስኤፍ ቁሳዊ ድጋፍ መስጠት ግለሰቦችን ወይም ተቋማትን ለማዕቀብ ክትትል ሊያጋልጥ እንደሚችል ሮይተርስ አመላክቷል። ይህ የምርመራ ዘገባ የተዘጋጀው የኩባንያዎች ምዝገባ ሰነዶችን፣ የአቪዬሽን መዝገቦችን፣ የሳተላይት ምስሎችን፣ የበረራ መከታተያ መረጃዎችን፣ የሞባይል ስልክ መረጃዎችን፣ የመንግስት ኮንትራቶችን እንዲሁም ከበርካታ የአሁኑና የቀድሞ የስራ ኃላፊዎች፣ የአቪዬሽን ባለሙያዎችና የኃይል ቀጠናዊ ተንታኞች ጋር የተደረጉ ቃለ መጠይቆችን መሰረት በማድረግ ነው። በአሜሪካና ኢራን መካከል ግጭቱ ዳግም ማገርሸቱን ተከትሎ በቀጠናው ወታደራዊ ጥቃት አንድ የአሜሪካ ድሮን ተከስክሶ መውደቁ ሲሰማ በወታደራዊ ግጭቱ የተነሳ የነዳጅ ዋጋ ማሻቀቡም ታውቋል። በአሜሪካና በኢራን መካከል ወታደራዊ ግጭቱ ዳግም ካገረሸ ወዲህ አውዳሚ ጥቃቶች እንደቀጠሉ ነው። እንደ ቀጠናው የዜና ምንጮች መረጃ አሜሪካ በሆርሙዝ ሰርጥ የኢራን ወታደራዊ ማዘዣዎችና የሚሳይል ማከማቻዎች ላይ ጥቃት የፈጸመች ሲሆን ኢራንም በባህሬን፣ ጆርዳን እና ኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ ያጸፋ እርምጃ ወስዳለች። በተጨማሪም አሜሪካ ለጥቃት ያሰማራችውና ሉካስ የተሰኘው ዘመናዊ የጥቃት ድሮን ሳይበላሽ በደቡባዊ ኢራን ባንደር አባስ ከተማ አቅራቢያ መከስከሱ ተሰምቷል። ይህም የቴክኖሎጂ ሚስጥሯ በኢራን እጅ እንዲወድቅ ስለሚያደርግ ውጥረቱን ይበልጥ አባብሶታል ነው የተባለው። ለጥቃት ኢላማ የተሰማራው ድሮን ከተከሰከሰ በኋላ የድሮኑ አካል በኢራን የጸጥታ ኃይሎች አሰሳ ሳይገኝ እንዳልቀረ ተዘግቧል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል በተቀሰቀሰው አዲስ ወታደራዊ ግጭትና ውጥረት የነዳጅ
ዋጋ መናሩ በሆርሙዝ ሰርጥ የመርከቦች እንቅስቃሴ መቀነሱ ተዘግቧል። በአሜሪካና በኢራን መካከል በድጋሚ የተቀሰቀሰው ግጭት በሆርሙዝ ሰርጥ በኩል በሚደረገው የመርከብ እንቅስቃሴ ላይ መስተጓጎል ይፈጥራል የሚል ስጋት በመፍጠሩ የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ መናሩ በመዘገብ ላይ ነው። ይህ ክስተት በዓለም አቀፍ የነዳጅ አቅርቦት ላይ ያለውን ስጋት ይበልጥ አባብሶታል ነው የተባለው። ወታደራዊ ጥቃቶች መፈጸማቸውን በሆርሙዝ ሰርጥ በሚንቀሳቀሱ የነዳጅ ጫኝ መርከቦች ላይ ጥቃት መሰንዘሩንና በዋሽንግተንና ቴህራን መካከል የነበረው የተኩስ አቁም ስምምነት መፍረሱን ተከትሎ በሐምሌ 5 እና 8 መካከል የብሬንት እና የአሜሪካ ዌስት ቴክሳስ ኢንተርሚዲየት የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ሮይተርስ እንደዘገበው በአንድ የንግድ ውሎ ብቻ የዌስት ቴክሳስ ኢንተርሚዲየት ዋጋው ወደ 10 በመቶ ገደማ በማደግ አንድ በርሜል $78 የደረሰ ሲሆን የብሬንት ድፍድፍ ነዳጅ ዋጋም በተመሳሳይ ፍጥነት አድጎ አንድ በርሜል $83 በላይ ሆኗል። ይህም ነጋዴዎች በዓለም አቀፍ የነዳጅ አቅርቦት ላይ የተጋረጡትን አደጋዎች ከግምት ውስጥ ማስገባት በመጀመራቸው በአንድ ወር ጊዜ ውስጥ ከፍተኛ የዋጋ ጭማሪ ሆኖ ተመዝግቧል። የጂኦፖለቲካዊ ውጥረቱ እየተባባሰ በመሄዱ በሳምንቱ አጋማሽ ላይ የብሬንት ዋጋ በተወሰኑ የንግድ ሰዓታት $85 በላይ ደርሶ ነበር። ይህ የዋጋ ጭማሪ የታየው ስትራቴጂካዊ በሆነው የውሃ መስመር በኩል በሚደረገው የንግድ መርከቦች እንቅስቃሴ ላይ ከፍተኛ ቅናሽ በታየበት ወቅት ነው። የባህር ላይ መረጃዎች ህትመት የሆነው ሎይድስ ሊስት እንዳመላከተው በተቀሰቀሰው አዲስ ግጭት ምክንያት በሆርሙዝ ሰርጥ በኩል ያለው የትራፊክ እንቅስቃሴ በጣም የቀነሰ ሲሆን የኢራን ያልሆኑ መርከቦች እንቅስቃሴም ሙሉ በሙሉ በሚባል ደረጃ ጠፍቷል። መጽሔቱ በዓለም ላይ ካሉት እጅግ በጣም ስራ በሚበዛባቸው የነዳጅ ማጓጓዣ መስመሮች ባንዱ ላይ በሚያልፉ መርከቦች ደህንነት ዙሪያ በንግድ ተቋማት ዘንድ ያለውን እየጨመረ የመጣ ስጋት አመላክቷል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር